እዚህ ጋር ደግሞ እንግዲህ የአዶናይ ቤት ሄዶ እንግዲህ ራሱ እሱ የምኖርበት አፓርትማ እናት እኮ ዝጋ ቦታ ከመጣን ጀምሮ 5ኛ ዓመታችን ሞዲስ መቀየሪያ ቦታ የለን፣ ራስ ፈክተር መታጠቢያ ቦታ የለን። እንደዚህ እየመሸ እየነጋ እስካሁን ድረስ ኖርን። እንግዲህ እናንተ ያያችሁ እንግዲህ እዚህ ጋር የምትመለከቱት ቪዲዮ ቶማስ ወይ ደግሞ ቶሚ የሚባለው የአዶናይ ጓደኛ ማለት ነው የአዶናይን እናት ሲያበስራቸው በዚህ መልኩ ሄዶ ማለት ነው። አዶናይ ወደ የሚበላውን አላጣው፣ የሚጠጣውን አላጣውም፣ ሰው አላጣውም፣ ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። ብዙዎች ይህንን ቪዲዮ እንደ ተከታታይ ፊልም አድርጎ ነበር ስጠብቁት የነበረው ማለት ነው። አንዱ ሲለቀቅ አንዱ ሲያሉ ማለት ነው። ምክንያቱም ወደ አዶናይ ነው እየተካሄደ ያለው። ብዙዎች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። ሪያክት የምናደርግ ይሆናል። እንግዲህ ሰሞኑ በአዲስ አበባ ፖሊስ ተወስዶ የነበሩ ሰሞኑ ታስሮ የነበሩ ቲክቶከሮች በትላንትና ማታ አመሻሽ አካባቢ ላይ እንግዲህ እንደተለቀቁ ነው እየተነገረ ያለው። የተለያዩ ቪዲዮዎችም እየተለቀቁ ያሉት ማለት ነው። በተለይ ከአዶናይ መለቀቅ ጋር በተያያዘ እንግዲህ አንዳንድ ቪዲዮዎች አሉ። አንዳንድ ሞሜንቶችን የምንመለከት ይሆናል። ከእናቱ ጋር ሲገናኝ እንደዛውም የጓደኛው ቶሚ ማለት ነው ወይ ደግሞ ቶማስ የሚባለው ጓደኛው ማለት ነው እንግዲህ እሱም አዶናይ ሰሞኑ እስር ቤት በነበረበት ወቅት እንግዲህ እነዛን ልጆች በአዶናይ ስር የነበሩ ዲቻ ቦይስ የሚባሉት ወይ ደግሞ አዶናይ ከጎዳና ላይ አንስቶ ቤት ተከራይቶላቸው ስረዳቸው የነበሩ ልጆች ነበሩ። እነዛ ልጆችን እንግዲህ ወደ አዶናይ እንደታሰረ እሱ ነበር የተቀበለው ማለት ነው። በቃ ማለት የጓደኝነትን ጥግ ያየንበትም ቪዲዮ ነበርና እሱን ነገር እያነሳን የምንታዝበውን እየታዘበን ሌሎችም ቪዲዮዎችም ስላሉ እንደዛውም በጣም ከባዱ አሳዛኙ ደግሞ የማስተር አብነት ለራሱ ከባድ ህመም ተሸክሞ የሌሎችን ህመም ለመፈወስ ለሌሎች ስሯሯጥ እንግዲህ እንመለከተዋለን። ይሄ በጣም የሚያሳዝን ነገር ነው። በጣም ልብን የሚነካ ነገር ነው። በዚህ ልክ ለራሱ በሽተኛ ሆኖ ሳለ በዚህ ልክ ለራሱ እየታመመ ህመሙን ዋጥ አድርጎ ለሰው ግን በአንድ ወር ውስጥ እንግዲህ ወደ 30 ሚሊዮን በመሰብሰብ ብዙ ሰዎች እንግዲህ ፈውሳቸውን እንዲያገኙ ወይ ደግሞ ብዙ ሰዎች እንዲታከሙ ውጭ ሀገር ሄዶ እንዲታከሙ አድርጓል ማለት ነው። ይሄ ወገናችን በጣም ህመሙ በጣም ለኢትዮጵያውያን በጣም ትልቅ የሆነ ሀዘንና ድንጋጤ ነው ማለት ነው። የምንመለከት ይሆናል። እስከ መጨረሻ ቪዲዮን ተከታተሉት። ሰብስክራይብ ያላደረጋችሁት ሰብስክራይብ አድርጉ፣ እንደዛውም ላይክ አድርጉ። በላይክ ጀምሩት ውድ ቤተሰቦቼ። ትንሽ ቻናላችን ቀዝቀዝ ብሏል ማለት ነው። እስቲ ወደ ቪዲዮአችን ከመሄዳችን በፊት አንድ ሁላችሁም ልትሳተፉበት የሚገባ በጣም ትልቅ ኸይር ስራ የሆነ ስራ ጀምረናል። ሰሞኑ እንግዲህ የጅማውን ፕሮጀክት አስመርቀን ጨርሰን አስረክበናቸው እንደተመለሰን ሌላኛው ፕሮጀክታችን ነበር የጀመርነው። እሱም እንግዲህ የጉድጓድ ውሃ ወይ ደግሞ የከርሰ ምድር ውሃ ነው ማለት ነው። ኦሬዲ ውሃው ያለ ነው ማለት እየወጣ ነው፣ ህዝቡ ሲጠቀምበት የነበረው ነው። ያው ቪዲዮ በወንድሜ አንዋር ቻናል ማግኘት ትችላላችሁ። ነገር ግን ሰሞኑ እንግዲህ እዛ ተገኝተን ለማስጀመር ስራውን ማለት ነው ውሃውን ወደ ሌላ መበተን ማለት ነው ለአካባቢዎች ለማሰራጨት ማለት ነው። በተለያዩ ቦኖዎች ተሰርቶ ህዝቡ እዚህ አንድ ቦታ ላይ ሲጨናነቅ የነበረ ህዝብ ከዛ ቦታ ለመቅዳት ሄዶ በጂፕ ሲበላ የነበረው ህዝብ የነበረው ህፃን እንደገና ደግሞ በመኪና አደጋ ሲጋለጡ የነበሩ ህፃናቶች፣ ሴቶች፣ እናቶች፣ ነፍሰ ጡሮች ሁሉ አሁን ላይ በየአካባቢያቸው ተሰርቶላቸው እንዲጠቀሙና ችግሩ እንዲቀረፍ በሚል ነው እንግዲህ እዛ ተገኝተን ያስጀመርነው እንግዲህ የዞን አመራሮች እንደዛው የዞን ፋይናንስ አመራሮች ባሉበትና በተለያዩ ባለሙያዎች በተገኙበት ነው እንግዲህ ላውንች አደረግነው ማለት ነው። እና ይሄንን ስራ ላይ ተሳተፉ፣ ሁላችሁም ተሳተፉበት ነው የምላችሁ ማለት ነው። እዚህ ስክሪን ላይ በምትመለከቱት ባንክ አካውንት የቻላችሁትን ማድረግ ትችላላችሁ። ለበለጠ መረጃ ደግሞ በዚህ ስልክ እኔን መገናኘት ትችላላችሁ። ያለውን መረጃ መውሰድ ትችላላችሁ ማለት ነው። አብራችሁን ቆዩ ውድ ቤተሰቦቼ። ወደ
ቪዲዮችን። እስቲ በመጀመሪያ ይህንን የአዶናይ ጓደኛ እስቲ እናድንቀው። ምክንያቱም ትልቅ ስራ ነው የሰራው። አዶናይ ታሰረ ብሎ ለቅሶ ላይ በነበሩበት ታይም ላይ ደርሶላቸው ከዛ ቤት አውጥቶ ራሱ ቤት አምጥቷቸው ወስዷቸው እንግዲህ በዚህ መልኩ ሲንከባከባቸው ተመልክተናል ማለት ነው። ስለዚህ በጣም ሊመሰገን ይገባል ማለት ነው። እንግዲህ ፍሩቱላ አልቀረም ማለት ነው። በዚህ መልኩ ነው እንግዲህ እየመገባቸው ያበላቸው። ደስ የሚል ነገር ነው። በነገራችን ላይ እንደዚህ አይነት ጓደኛ ስኖርህ እንደዚህ አይነት በቃ አንተ በሌለበት ያንተን ቦታ ሆኖ በቃ ከአንተ የሚጠበቀውን ነገር እሱ ተወጥቶ እንግዲህ ያንን ቦታ ሲሸፍንልህ በጣም ትደሰታለህ። እንግዲህ እነዚህ ልጆች ዲቻ ቦይስ ይባላሉ። ከጎዳና ላይ ነው ያነሳቸው አዶናይ ማለት ነው። ይሄ ትልቅ ነገር ነው፣ የሚበረታታ የምንማርበት ነገር ነው። እንግዲህ እዚህ ጋር የምትመለከቱት ቪዲዮ ቶማስ ወይ ደግሞ ቶሚ የሚባለው የአዶናይ ጓደኛ ማለት ነው የአዶናይን እናት ሲያበስራቸው በዚህ መልኩ ሄዶ ማለት ነው። አዶናይ ወደ አመሻሽ አካባቢ ትላንትና ማለት ነው ከመሸ በኋላ ነው የተለቀቀውና እሱን ለመገናኘት ማለት ነው እናቱም በጣም ስትጠባበቅ ነበረ እና ሄዶ በዚህ መልኩ አገኝቷት እንግዲህ እናቱም ሌላ ቤት ውስጥ ነበረች፣ እሱም ሌላ አፓርትመንት ውስጥ ነበረ። እንግዲህ አሁን እናቱና ቶሚ እና ጓደኛው አዶናይን ለመገናኘት ይሄዳሉ ማለት ነው። በዚህ መልኩ በጣም ደስ ይላል። በነገራችን ላይ ብዙዎች ይህንን ቪዲዮ እንደ ተከታታይ ፊልም አድርጎ ነበር ስጠብቁት የነበረው ማለት ነው። አንዱ ሲለቀቅ አንዱ ሲያሉ ማለት ነው። ምክንያቱም ወደ አዶናይ ነው እየተካሄደ ያለው። ብዙዎች ይወዱታል፣ ብዙዎች ይከታተሉታል ምናምን ነገር እንግዲህ ስግጥ ፍምስን ብዙዎች ይወዱታል እንደ ሰግጦ መፈመስ። ምክንያቱም የህዝቦቻችን የኛ ነገር ምን መሰላችሁ በቃ የሆነ መፈመስ ብቻ እውቅናን ማግኘት ብቻ እሱም ብቻ ነው የምናየው እንጂ ከዛ በኋላ ችግር ውስጥ አለ ወይ ሰለም የሚለውን ምንም ነገር ልብ አንለውም ወይ ደግሞ አናስበውም። በቃ ዋና አላማችን ዋና ፐርፐዛችን መፈመስ በቃ መታወቅ፣ አንዳንዶች እንደታወቁ መታየት ያ ነው ችግራችን። በጣም ከባድ የሆነ በሽታ ነው በነገራችን ላይ አሁን ላይ በጣም ኃይለኛ የሆነ በሽታ ነው ማለት ነው። ይሄ ነገር ይሄ መፈመስ ማለት በጣም ኃይለኛ በሽታ በጣም የማይድን ማለት ነው። ኢላ መን ረሂመሁላህ አላህ ያዘነለት ሰው ካልሆነ ከዚህ ህመም መዳን የሚችል አለ ብዬ አላስብም። አላህ ይጠብቀን ሁላችንም። ያው ለዛ ነው እንግዲህ እንደዚህ አይነት ሰዎችን የምንወዳቸው የምንከተላቸው እንጂ ዳዋ የምተላለፍበት ስለ አኺራችሁ ስለ ዱንያችሁ ጥሩ ነገር የምትማሩበት የሚያስተምሩን ቻናሎችን እኮ ሰብስክራይብ አናደርግም፣ እንደዛው ላይክ አናደርግም፣ አናበረታታ ምናምን ነገር ግን እንደዚህ አይነት ሰዎችን ደግሞ እንግዲህ በሚሊየንስ ሆነን እንከተላቸዋለን። ይሄ ትልቅ የሆነ በሽታና ትልቅ የሆነ መሀይምነት ብዬ ነው የምወስደው። አለማወቅ የሚያመጣው ችግር ነውና አላህ ይጠብቀን፣ አላህ ሰላሙን ያምጣልን። እዚህ ጋር ደግሞ እንግዲህ የአዶናይ ቤት ሄዶ እንግዲህ ራሱ እሱ የምኖርበት አፓርትመንት እናት እኮ እንደ እናት በነገራችን ላይ እናት ልጇ አድጎ ምንም ያክል በቃ ማለት የአግባ ልጅ ይውለድ ለሷ እንደ ትላንትና
እንደ ትላንትናው አቅፋ ስታሳድገው እንደነበረው በቃ እንደዛ ነው። አይቀየርም። ለእናት ልጅ አይቀየርም። አይገርምም? በቃ ሁል ጊዜ ልክ በሕፃንነቱ ስትንከባከብ እንደነበረው አድርጋ ነው በቃ እይታው ሁላ ስታዝንለትም በዛው ልክ ነው የምታዝነውና እናት ሁል ጊዜም ልጇ እንደ ትላንትናው ነው ለእናት ማለት ነው። እና በጣም ደስ የሚል ነገር ነው። ምክንያቱም በጣም ጭንቀት ውስጥ ነበሩ ምናምን ነገር። እኔ እዚህ ጋር የታዘብኩት ነገር ምን መሰላችሁ? እኔ እዚህ ጋር የታዘብኩት መንግስትን ነው የታዘብኩት፣ ሌላን ሰው እንዳይመስላችሁ። የታዘብኩት መንግስትን ነው። መንግስት አዶናይን በስግጥ ፍምሱ ወይ ደግሞ ጄኔሬሽን እያጠፋ ነው ብሎ አስሮት ከሆነ ከሱ በላይ አዶናይ እንግዲህ እንደሚታወቀው ስግጥ ፍምሱ ነገር ችግር እያመጣብኝ ነው፣ ጣጣ ይዞብኝ እየመጣ ነውና ተውት፣ ይሄንን ነገር ቀይራለሁ፣ ካሁን በኋላ አይመለከተኝም ብሎ ተናግሮ ነበር። ቪዲዮ ሰርቶበት ነበረ። ከዛ በኋላ ሰውየው ይሄ እዩ ጩፋ የሚባለው ሰውዬ ቢሮው ድረስ ጋብዞት ማለት ነው ጣርቶት፣ አይ ስግጥ ፍምስንማ እንዴት ትተዋለህ? መተው የለብህም ማለት ያለብህ ስግጥ ፍምስ የሚለውን ወደ ስግጥግጥ ፍምስ ወደሚለው መቀየር አለብህ። እንደውም ድርቦሽ መሆን አለበት ነው። በቃ መደራረብ አለበት። ስግጥግጥግጥ ያንተ የነበረው አንድ ብቻ ነው ምረግጠው፣ ይሄኛው ግን 3 ነው ምረግጠው። ስለዚህ ሰውን አትስማ ማንንም አትስማ ብሎ እንግዲህ የእምነት አባት ሆኖ ወይ ደግሞ ፕሮፌት በነሱ ቋንቋ እንደዚህ ሆኖ እንደዚህ አይነት ደረጃ ላይ ቁጭ ብሎ ሰዎችን በዚህ ልክ እየመከረ ሚዲያ ላይ በዚህ ልክ፣ በነገራችን ላይ ከሱ በላይ ጄኔሬሽንን እያጠፋ አለ ብዬ አላስብም፣ ከእዩ ጩፋ በላይ ማለት ነው። ምክንያቱም አዶናይ ትቶ የነበረውን አዶናይ ተመልሶበት አይዲዮሎጂውን እንዲያስፋፋ አድርጓል። አያችሁ፣ አድርጓል። ማንንም አትስማ ብሎታል። ማንንም አትስማ ሲል እንግዲህ ሁሉንም ነው። ማንንም አትስማ ሲል መንግስትንም፣ ታላላቆችንም፣ የእምነት አባቶችንም አትስማ ነው በቃ። ይሄ ማለት ግን በጣም 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 ለሀገሪቷም ስጋት የሆነ በጣም ብዙ ጣጣዎችን ለህዝቡም ይዞ የሚመጣ ግለሰብ መሆኑ መታወቅ አለበት ይሄ ሰው ማለት ነው። ታዲያ እኔ የታዘብኩት ምንድን ነው? እንደዚህ ብሎ አዶናይን ያበረታታና አዶናይ ትቶ የነበረውን ነገር ልትመለስበት ይገባል ብሎ አዶናይን ወደ መጀመሪያ አይዲዮሎጂው እንዲመጣ ያደረገውን ሰው ከማሰር ይልቅ ታዛዥ ሆኖ የታዘዘውን ልጅ በማሰራቸው በጣም ታዝቢያቸዋለሁ። አዶናይ የታሰረበት ኬዝ ስግጥ ፍምስ ከሆነ ነው የምላችሁ። ሌላ ከሆነ አይመለከተኝም፣ አላወኩም፣ ማቀው ነገር የለም። ስለ አለባበስ ምናምን የሚሉት ውሸት ነው። ምንም አዶናይ ልብሱን አንድም ቀን ከሱፍ ውጪ ከሌላ ጂንስ ምናምን ውጪ ማናችንም የምንለብሰው ማለት ነው ከዚህ ውጪ ለብሶ አይቼው አላውቅም። ይሄ ውሸት ነው። ይሄ ማስመሰል በባለው ነው። ሌላ ኬዝ ሊኖር ይችላል። ይሄ አይመስለኝም። ይሄ አያሳስረውም፣ ሊያሳስረውም ሊያስጠይቀውም አይችልም። ሌሎችን ተውት፣ ሌሎች ይገባቸዋል። እንኳንም ታሰሩ። ሌሎች ከዚህም በላይም ይገባቸዋል። ራቁታቸው ምናምን መድረክ ላይ የወጡ ሰዎች ከዚህም በላይ ይገባቸው ነበር። አዎ፣ አሁን ግን በትክክል ምክር ወስዶ የተመለሱ ይመስለኛል። በቃ አሁን ከዚህ በኋላ ወደ ነበሩበት የሚመለሱ አይመስለኝም። ለማንኛውም ጥሩ ነው። አዶናይም እንኳንም ተፈታ። ነገር ግን መታሰር ያለበት ሳይታሰር ቀርቷል። ይሄ ያስተዛዝበናል ማለት ነው። የአዶናይ ጉዳይ ይሄን ይመስላል። እስቲ ስለ ወገናችን ማስተር አብነት የምንወደው የምናከብረው ምንሳሳለት ወገናችን ማስተር አብነት እስቲ አሁን ያለበት ሁኔታና ምንስ አስበው እንዳለ አንድ ቻናል ላይ ቀርቦ ቃለ ምልልስ አድርጓልና እሱን እስቲ እንመልከት። ግን ቅድም ይል የጎደለኝ የምትለው ነገር ምንድን ነው? አቤት ጤና፣ ሁሉ ነገር ሙሉ ነው። የሚበላውን አላጣው፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሌላ ምንም ያጣሁት ነገር የለም። ግን ደግሞ እግዚአብሔር አለ። ከ2 ወር በኋላ ግን ከሀገር ውጭ እሄዳለሁ፣ ታከማለሁ። የምርህን ነው? አንዳንድ ነገሮችን ከመውጣቴ በፊት ማስተካከል የሚፈልጋቸው ነገሮች አሉ። እኔ ሲሄድ የሚበላሹ ነገሮች አሉ። እኔ እስከሚመለስ ድረስ እኔ የጀመርኩት ራዕይ መንቀሳቀስ አለበት፣ ቆሞ መጠበቅ የለበትም። የያዝኩት የኢትዮጵያን ሕዝብ አደራ ነው፣ የእናቶችን አደራ ነው፣ የአባቶችን አደራ ነው። እኔ አንድ ሰው ብቻዬን
ብዙዎችን እየመጥፋት የለብኝም። እኔ ራሴን እየጎዳው እዛ ቦታ ላይ እኔ ራሴ ወድቄ ሌሎችን ማቆም አለብኝና በተለይም የጀመርኩትን ይህንን ተቋም በዚህ 2 ወር ውስጥ መስመር ውስጥ ማስገባት አለብኝ ብዬ አስባለሁ። ይህንን ለማድረግ በቅርቡ ወደ ደቡብ አፍሪካ እሄዳለሁ። ደቡብ አፍሪካ ላይ ደጋግ ልብ ያላቸው ኢትዮጵያውያን አሉ። ለዚህ ራዕይ ድጋፍ ያደርጋሉ። መሰረቱን መጣል እፈልጋለሁ። ከኔ ጤና የሚያስቀድመው የዚህን ተቋም መሰረት ማስቀደም ነው። እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። ጊዜው ደርሷል። እግዚአብሔር መልካም ነገርን ያደርጋል። ምንም የሚያሳስብ የሚያስጨንቅ አይደለም። እግዚአብሔር በእኛ የጀመረውን እንግዲህ ማስተላለፍነት ከ2 ወር በኋላ ወደ ውጭ ሀገር ወጥቶ እንደሚታከምና ሕክምናውን እንደሚከታተል ነው እንግዲህ እየተናገረ ያለውና ለካ ማስተላለፍነት የራሱን ህመም ደብቆ ለሰው ሲደርስ ነበረ ማለት ነው። ባያችሁት መልኩ ማለት ነው። ሁላችሁም ታውቁታላችሁ እንዴት ለሰው ስለፋ እንደነበረ፣ እንዴት እንቅልፉን አጥቶ ሌሊቱ ሙሉ ሳይተኛ ገንዘብ ሲያሰባስብ እንደነበረ ሁላችሁም የምታውቁት ነገር ነው። እዚህ ሚዲያ ላይ ያለው ሁሉ ያውቃል ብዬ አስባለሁ። እንዲሁ በቀልድ የሚታለፍ ነገር አይደለምና ሁላችሁም በዱዓችሁ አትርሱት፣ ዱዓ አድርጉለት። አላህ ጨርሶ ይማርህ። ማስተራብነት እንወዳለን እናከብራለን። አላህ ጨርሶ ይማርህ፣ ወደ ሙሉ ጤንነትህ ይመልስህ። ይህንን የጀመርከውንም ደግሞ የምትጨርስና እስከ መጨረሻ የምትሄድበት ያደርግህ እንላለን። አሳክቶም አላህ ያስደስትህ እንላለን። ዱዓ አድርጉለት። ሌላኛው በጣም አሳዛኝ የተባለ መረጃ ደግሞ አግማስ በጎ አድራጎት እንግዲህ አግማስን ታውቃላችሁ ብዬ አስባለሁ። ታዲያ አግማስ አሁን ላይ ጊዜው የተፈናቃዮች ነው በማለት ወደ ደብረ ብርሃን ከተለያዩ አካባቢ በተለይ ወደ ወለጋ አካባቢ ተፈናቅሎ አሁን ላይ ጎዳና ላይ ወድቆ ያሉ ወይ ደግሞ የሆነ ካምፕ ውስጥ ተሰብስቦ ማለት ነው በጣም ብዙ የሚቆጠሩ ሰዎች ሴቱም ወንዱም ሕፃኑም አዋቂውም እንዳለ ትልልቅ ሰዎችም እንግዲህ ተሰብስቦ አንድ ካምፕ ውስጥ እየኖሩ ነው ያሉት እና ያንን ችግር ለመቅረፍ እንግዲህ ወደ ቦታው በመሄድ ቲክቶከሮችን ሰብስቦ ዩቲዩበሮችንም እንደዛው ሰብስቦ በቦታው በመገኘት እንግዲህ ይሄንን ችግር መፍታት አለብን፣ ቶሎ ለነዚህ ተፈናቃዮች መድረስ አለብን በማለት እንግዲህ ኢትዮጵያውያንን እየጠየቀ ይገኛል። እርዱን፣ አግዙን፣ ከጎናችን ሆኑ፣ እነዚዎች ተቸግሯል እንድረስላቸው እያለ ይገኛል። እስቲ አንድ ቪዲዮ ሊጋብዛችሁ። ለማንኛውም እነዛ ተፈናቃዮች ያሉበት ሁኔታ ሞዲስ መቀየሪያ ቦታ የለን፣ ራስ ፈተር መታጠቢያ ቦታ የለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? በአግማስ ኢትዮጵያ የበጎ አድራጎት ድርጅት አስተባባሪነት ከተለያዩ ቲክቶከሮችና የሚዲያ ባለሙያዎች ጋር ወደ ደብረ ብርሃን በተለምዶ ቻይና ካምፕ የተፈናቃይ ጣቢያ አምርተን ነበር። በዚህ ካምፕ ከ11,000 በላይ ተፈናቃዮች የሚገኙ ሲሆን በካምፑ እጅግ በጣም ልብ የሚሰብርና የሚያሳዝን ሁኔታ አይተናል። ጉዞው ተፈናቃዮችን ወደ ቀድሞ ህይወታቸው ለመመለስ ያለመ ሲሆን ለተፈናቃይ ወገኖች ደግሞ አለንላችሁ ለማለት ነው። በጉዞው በካምፑ ከሚገኙ ህፃናት ጋር አዝናኝና ውብ ቆይታ አድርገናል። እነዚህ ህፃናትና አረጋውያን የምግብ፣ የአልባሳት፣ የሕክምና፣ የንጽህና መጠበቂያ፣ የመጠለያ እንዲሁም የቁሳቁስ ድጋፍ ያስፈልጋቸዋል። በቃ እንደዚህ ሆነን መቅረታችን መነሻችን መራቁ 5ኛ ዓመት ገባን። ዝጋ ቦታ ከመጣን ጀምሮ 5ኛ ዓመታችን ሞዲስ መቀየሪያ ቦታ የለን፣ ራስ ፈተር መታጠቢያ ቦታ የለን። እንደዚህ እየመሸ እየነጋ እስካሁን ድረስ ኖርን። እንግዲህ እናንተ ያያችሁን የሰለላችሁን ማርሜስ ጤና ይስጥልን፣ ኑሩልን። በጣም እናመሰግናለን። ግን የኛ መጨረሻ እያሳዘነን ባለንበት ደረጃማ በቃ እንግዲህ ምንም መፍትሄ ወደ መፍትሄ ቢከደለው አንድም ሸራ የሚሆን ምንም ይሁን ከዚህ ወተን ንፋስ የምናገኝበት ቦታ እንኳን ትንሽ ብናገኝ ደስ ይለናል። እንደው በሸራም ተወጥሮ
እንደው ልብስ እንኳን የምንቀይርበት ብናገኝ ዘመድ ካለን ዘመድ ካገኘን እንደዚህ አይነት ስሜ ነቢላ ክንዱ መሐመድ ይባላል። ምን መሆን ትፈልጊያለሽ ወደፊት? ሐኪም እሺ ምን እንዲደረግላችሁ ትፈልጋላችሁ? ቤት እንዲሰጥ። ይህንንም ችግር በዘላቂነት ለመፍታት የፊታችን ጁሙአ ታህሳስ 10 ከቀኑ 10 ሰዓት ጀምሮ በአግማስ ኢትዮጵያ የቲክቶክ ፔጅ እንዲሁም በተለያዩ የሶሻል ሚዲያ አማራጮች የቀጥታ ስርጭት መርሃ ግብር ስለተዘጋጀ ጋብዘናችኋል፣ እንዳትቀሩ። እንግዲህ ይሄን ይመስላል። በጣም ያሉበት ሁኔታ በጣም የሚያሳዝን ወላሂ ችግር ሁሉንም ነገር ያስችላል በሚል ነው እንጂ እኔ ቢሆን እናንተ ብትሆኑ እንደማትችሉ አውቃለሁ። እነዚህዎች ግን ችለው ነው እየኖሩበት ያሉትና ለ5 ዓመታት በዚህ መልኩ ችግራቸውን ተቋቁሞ በዚህ መልኩ ዛሬ መድረሳቸው በጣም የሚገርም ነው እና አሁን ላይ ግን አግማስ እንድረስላቸው እያለን ስለሚገኝ ሁላችንም እንሳተፍበት እላችኋለሁ። ኢንሻአላህ ሁላችንም እንሳተፍበታለን። አላህ Subhanahu Wa Ta'ala ኸይሩን ያሰማን እያልኩ የዛሬ ቪዲዮን በዚህ ያበቃውን፣ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ